ተቀመጪ። ጉረሬን ትበጥሻለሽ? አዎ እበጥስልሻለሁ። ትልቅ ሰው ማክበር አለብሽ። ተቀመጥ ውስጥ ለን እንቀመጥ። እሺ የኔ ጥቁር እንቁ ለምንድን ነው ተቀመጭ ያልሽ? ቡና ልታፊ የለን ነው? ልክ ነሽ። እኔ ቡና አምሮኝ ነበር። ለው የእናቶች ድብድብ ደግሞ ጀምሯል። ምክንያቱም እማዬና ወይዘሮ ወርቄ ደግሞ አሁን ላይ እየተዋቀሱ ነው። እውነት ለመናገር እማዬም ልክ ወንደሰን ልጃቸውን የወንደሰን የልጃቸውን አራያ እየተከተሉ ነው። ምክንያቱም እነሱ ራሱ በቢላ እናትና ልጅን እያስፈናሉ ነው። ወይዘሮ ወርቄ ጉድሽ ፈላ ቀብራሪት ወይዘሮ ወርቄ ማለት ነው እንግዲህ ወይዘሮ ወርቄ ባለፈው ወንደሰንን ለማስገደል ሞክረው ነበረ፣ ግን ያለሳካላቸው ብለው ድጋሚ ቅጥነኛ ልከው ነበር። እንግዲህ እሱም ደግሞ ወደ ቤት እየገባ ነበረ። በሩን ቁልፍ ራሱ ወስዶ ማለት ነው ከፍቶ በሚገባ ሰዓት እንግዲህ ወይ እማዬ ማለት ነው የወንደሰን እናት አይተውታል። ማነህ ምንድነህ በሚሉት ሰዓት እንግዲህ ፈርጥጦ ነው የሄደው። ምክንያቱም እማዬ ራሱ እንዴ ምን ሆኗል ልጅየው ያመዋል እንዴ እያሉ በጣም እንትን እያሉ ባለበት ሰዓት ማነው እማዬ የመጣ በምትላቸው ሰዓት አለም የሆነ ልጅ እየተደናበረ ገብቶ ነበረ። ግን ደግሞ ማነህ ምንድነህ በሚለው ሰዓት እየተደናበረ ነው እየወጣ በሚሏት ሰዓት እንግዲህ ምን አይነት ነው ጸጉሩ ጨብራራ ነው ወይ ብላ በስተጠይቃቸው እንግዲህ አዎ ጨብራራ ነው፣ አንቺ በምን አወቅሽ ጸጉሩ ጨብራራ እንዲሆነ ብለው በሚጠይቋት ሰዓት አለምዬም ከዚህ በፊት ራሱ እኔ ሳሎን ውስጥ እናንተ ደግሞ በር ላይ ነው ያገኛችሁበት፣ ልዩነቱ እኔ ውስጥ ነው ያገኘሁት። ስለዚህ የሆነ ሰው እኛን እንዲጎዳ የላከው ይመስለኛል ብላ በምትነግራቸው ሰዓት እማዬም እንግዲህ ወይዘሮ ወርቄ ብለው በጣም ነው የተናደዱ። ወይዘሮ ወርቄ ነች፣ ስለዚህ መሄድ አለብኝ፣ አንቺ ወንደሰን ከወንደሰን አጠገብ እንዳጠፊው ወንደሰንን ጠብቂው ብለው እንግዲህ ወይዘሮ ወርቄ ያላልኩ ወይዘሮ ወርቄ እውነት ለመናገር ጉድሽ ፈላ። አሁን እማዬ ራሱ የሆነ ነቃ ብለዋል፣ እንደ በፊቱ አይደሉም ማለት ነው። እውነቱን ተጋፍጠው እንግዲህ ለማስፈራረት የሚገርመው ነገር ግን የሚያስፈራሩበት መንገድ አንድ ነው። እናትና ልጅ እዚህ ጋር አሁን እያስፈራሩ ነው። እናትና ልጅ ደግሞ ፈርተዋል። ሁለቱም የሚያስፈራሩበት ደግሞ እያነቁ እንዲሁም ደግሞ በቢላ ነው ማለት ነው። የማየ ቢላ ግን ለየት ይላል። የምን ቢላ እንደሆነ አላውቅም ግን መድኃኒትና ፀሐዬ ስንል ለመናገር መድኃኒት ስለመጣች ደስ ብሎኛል። አሁን ላይ መድኃኒትም መታለች፣ ፀሐዬም መታለች፣ እማዬ መጥተዋል። ቤቱ ደመቅ ደመቅ ብሏል ማለት ነው እና ድራማው ራሱ ደስ ነው የሚለው። የፀሐይ ግን እርግዝና እዚህ ጋር አያስታውቅም። ጨርቁ በጣም ነው የለየ ማለት ነው። ትንሽ ብታስመስለው አሪፍ ነበረ። ጉዝል ብሎ በአንድ በኩል ቀንሷል፣ በአንድ በኩል ደግሞ ተነፍቷል ማለት ነው። ፀሐዬ እያለቀሰች ነበረ። መድኃኒት መታ እንግዲህ ምን ሆነሽ ነው ፀሐዬ የምታለቅሽው? ልጅሽ ምን ሆኖ ነው በምትላት ሰዓት የአሁኑ እስካሁኑ እንኳን ደህና ነበር፣ ከእንግዲህ በኋላ የሚፈጠረውን አላውቅም ብላ ፀሐዬ እያለቀሰች ነው። መድኃኒቱ ምንድን የሆንሽው? ልጅሽ ምንድን ነው የሆነ? ልጅሽ ደህና አይደለም ወይ? ደህና ነው ወይ? ደህና አይደለም ወይ? እያለች እንግዲህ እየተንተባተበች መድኃኒትም እየጠየቀቻት ነበረ። ፀሐዬም እስካሁን ደህና ነበረ፣ ከእንግዲህ በኋላ ግን ለሚፈጠረው ምንም ነገር የማውቀው ነገር የለም ብላ በምትላት ሰዓት መድኃኒትም እስካሁን ማለት ምን ማለት ነው? መድኃኒትም ፀሐዬ ምን ተፈጥሮ ነው? የተፈጠረውን ነገር ረጋ ብለሽ ንገሪኝ። ምንድነው የሆንሽው? ልጅሽ ከእንግዲህ በኋላ ምን ሊሆን ይችላል? ፀሐዬም ሊሞት ይችላል በምትለው ሰዓት መድኃኒቱም ደንግጣ ምን ብላለች? እውነትም ያስደነግጣል። ጅላጅሉን እንደመናገር ፀሐዬ ግን ስታናድድ ጭራሽ ገና ለገና ባሌ ከታገበበት ይፈታል ብላ ልጇን ለመግደል ትስማማለች። እኔ እውነት ለመናገር ባለፈው ዕለት ተስማምቻለሁ እንዳሉ ይሆናል የፈለጉትን አረግሎታለሁ አባዬ እናንተ ብቻ አስቻለውን ልቀቁ በምትል ሰዓት እውነት ለመናገር ያኔ ውሸቷን አስወርደዋለሁ ብላ ወንደሰን እንዲለቀቅላት የፈጠረችው ዘዴ ነበር የመሰለኝ። እሷ ግን የእውነቱ ልጇን ልትገለው ነው ማለት ነው። እና በጣም ነው ያናደደችኝ እውነት ለመናገር ፀሐዬ በጣም ታናድዳለች። ምክንያቱም እንደዚህ ማድረግ የለባትም። እሱም ቢሆን ቀስ ብሎ ይለቀቃል።
ሞት ማለት ምንድነው? ማን ነው የሚገለው? ብላ መድኃኒትም እንግዲህ ደንግጣ በምትጠይቃት ሰዓት እኔ ራሴ በገዛ እጇ ትገለዋለች እያለች እንግዲህ እየተነፋረቀች ነው። በጣም የምታናድድ ነች። የፀሐይ ግን እስከዛሬ ደህና ነበረች። አሁን ግን ምን ነካት ማለት ነው? ምክንያቱም ምን ይሆናል አሁን ወን ያስቻለው እዛ ጋር ታግቷል። ግን ትልቅ ሰው ነው፣ ምንም አይሆንም። ታገሽ እባክሽ፣ ልጅሽን እንዳትገይው። ፀሐዬ የኔ ምክር ነው ተቀበይ። መድኃኒትም ለምንድነው ራስሽ የምትገይው? ለተወሰነ ቀን እኮ ብጠፋ ድብልቅልቁ ወጥቶ ነው እየጠበቀኝ። ምንድነው የተፈጠረው? ፀሐዬ ተረጋጊና ረቀስ ብለሽ ንገሪኝ፣ አልገባኝም። እየተነፋፋረቀች እዚህ ጋር ግን በጥፊ ብላት ሆነን ለመናገር እንደው ደስታዬን አልገልጸውም ማለት ነው። ግን ደግሞ እየተነፋረቀች ፀሐዬም ባልሽን እንዲፈታው ከፈለግሽ አባዬ ልጅሽ እንግዲህ ይዋሉኝ፣ እኔም ደግሞ ሌላ አማራጭ ስለሌለኝ ወንደሰን አላልኩም ማስቻለው እንዲፈታ ስለፈለግኩኝ እሺ አልኩኝ፣ ተስማማሁ ልጄ ለመግደል አለች። እንግዲህ አሁን ይሄ ተገቢ ነው? ሆነን ለመናገር የማይሆን ነገር። መድኃኒትም እንግዲህ እሳቸው ልጃቸው ላይ ጨከኑና አንቺም ልጅሽ ላይ ትጨክኛለሽ ወይ? ስለዚህ ፀሐዬ ረጋ ብለሽ አስቤ ያለን አማራጭ ወንደሰን አላልኩም አስቻለው የት እንደሚኖርና የት እንደሚገኝ የት እንደተደበቀ መከታተልና ማግኘት ነው እንጂ ያለብን ልጅሽን መግደል አማራጭ ወይም መፍትሄ አይደለም። ፀሐዬ ተረጋጊ ብላለች መድኃኒት ማለት ነው። ማሰብ እንደማይችል ሰው አንድ ነገር አይምሮሽ ላይ እንዲመላለስ አትፍቀጅለት ብላለች። እውነትም ማሰብ አልቻለችም ፀሐዬ ማለት ነው። ማሰብ አልቻለችም። አየም እንግዲህ ወይዘሮ ወርቄ እኮ ተናግረዋል። አንቺ ምንም ማሰብ አትችይም፣ ከኩሽና ወጥተሽ ማሰብ አትችልም። ሽሮ እንዴት አድርጌ ብሰራው ይጣፍጥልኛል፣ እንዴት አድርጌ ሽንኩርቱን ልክተፈው፣ እንዴት አድርጌ ላቁላላው ነው ብለሽ የምታስቢ ብሏል። ምክንያቱም ፀሐይም ሁሉንም ነገር አሰብ ግን ደግሞ ከመግደል ውጭ ሌላ አማራጭ ወይም መፍትሄ ሊመጣልኝ አልቻለም ብላለች። ምክንያቱም ይሄ አማራጭ ሊሆን አይችልም። ምክንያቱም ገና ለገና እንደውም እኮ ልጅ እያደገ ሲሄድ ደግሞ ሆድ ውስጥ ራሱ ተወልዶ ለማቀፍ ራሱ ያጓጓል። እኔ ካሁን ወለደችው አስቻለውም መጣ እያልኩኝ እጠባበቃለሁ። ጭራሽ እሷ ደግሞ ለመግደል ታስባለች። ሆነ ለመናገር እርግዝናዋ ራሱ እኮ በጣም ቆየ። ልግደለው ብትል ራሱ እንዴት ነው ለመግደል ያሰበችው? እና ወልዳ ለመግደል ነው ወይስ እዛው ሆዷ ውስጥ ለመግደል ነው? በጣም ታልቋል። ወንደሰንና አለምዬ ስንሄድ እንግዲህ ወንደሰንም እየተንቆራጠጠ አለም ምንድነው እያደረግሽው? አለም እያለ ነው እንግዲህ። አለምዬ የኔ ቅመም፣ የኔ ጥንቅሽዬ ማለት ነው፣ የኔ ጣፋጭ፣ የኔ ምን ልበል፣ የኔ ኮረሪማ፣ የኔ ዝንጅብል እና አለምዬም እና ታዲያ ምን ማድረግ ነበረብኝ ወንደሰን በምትለው ሰዓት ወንደሰንም ለምንድነው እንድትቀር ያላደረግሻት? እንዴት ነው እንድትሄድ የፈቀድሽላት? ይቅርታ ወንድዬ፣ ግን ፈጥና ነው የሄደችብኝ፣ ላስቆማት አልቻልኩም። ፈጥና ይሄ ምክንያት ሊሆን አይችልም። እንዴት ነው አንቺ ማየን ማስቆም ያልቻልሽው? ማቆም ብትፈልጊ ኖሮ ማስቆም ትችይ ነበረ። ስለዚህ እዛ ከሄደች ደግሞ መጥፎ ነገር ይፈጠራል። የሆነ ነገር በእኔ ምክንያት እንድትሆንብኝ አልፈልግም። እናቴ እስከዛሬ በገዛ በልጇ ሚስት ያሰቃየኋት ይበቃል። ስለዚህ አሁን ላይ እሷ እንደዚህ ማድረግ የለባትም። ከእንግዲህ በኋላ እኔ ከጠላቶቿ አድኜ ሰላማዊ ሕይወት እንድትኖር ነው ማረጋት እናቴን። ወንደሰንም እንግዲህ እንደዛ እየተንቆራጠጠ ነው ለመናገር። ወንደሰን ራሱ ለማየ ተናግሮ በቃ ሁሉ ማለት መዳን እንደቻለ አላልኩም፣ መራመድ እንደቻለ ለሁሉም መናገር አለበት። ሁሉም ማወቅ አለበት። እነ ወይዘሮ ወርቂም ቢሆኑ ለህግ ይቅረቡና ህግ ይቅጣቸው። እሱ ምን ባለፈው ራሱ ለህግ አልሰጥም ማስረጃ እያለ ለህግ አልሰጥም ብሎ ነው ራሴ እቀጣታለሁ ራሴ ነኝ የምቀብራት ብሎ እየቆፈረ አናቱን ብላ እንግዲህ ሽባ ያደረገችው። አሁንም ደግሞ በራሴ አስፈራራለሁ በራሴ አሳብዳለሁ ብሎ እንትን ሲል ምክንያቱም ለምንድን ነው ለጠላት የምቆፍረውን ጉድጓድ አርቀህ ቆፍረው፣ ምክንያቱም አንተ ትገባበታለህና ይባላል። ምክንያቱም እሱ ደግሞ ወይዘሮ ወርቄን አሳብዳለሁ ብሎ እየጠበቀ ራሱ እንዳያብድ ማለት ነው። ምክንያቱም ወይዘሮ ወርቄ ምንም የሚበገሩና የሚነኩ ፍጥረት አይደሉም። ምክንያቱም መውጫ መንገድ አያጡም። ከገቡበት ቀዳዳ በአንዱ ቢገቡ በአንዱ ነው ሹልክ ብለው የሚወጧትና ወይዘሮ ወርቄ እውነትም የሚቀመሱ ሰው አይደሉም። በእውነቱ አለም ራሱ በጣም ወይዘሮ ወርቄ በጣም ተጋነኑ። ምንም ሰው ራሱ ሀይ የሚላቸው የለም። በጣም ማለት ድራማው ራሱ አንድ አይነት ሆነ። እኔም አሁንማ በጣም ነው እያናደደኝ ያለ።
ምክንያቱም በቃ የህፃን ልጅ ጨዋታ ማለት ይቻላል። በፊት ላይ አሪፍ ነበረ፣ ግን ደግሞ በጣም ረዘመ። በዛ ላይ ደግሞ የሆነ ድብብቆሹም በዛ። ፊት ለፊት ቢወጣ ጥሩ ነበረ። ወንድ አስቻለው ራሱ ከታገተ ስንት ጊዜ ሆነው፣ አሁን ላይ ማጨራሽ ፀሐዬ ራሱ ልጄን ላስወርድ እያለች ነው። እና በጣም የሚያስጠላ ድራማ ነው እውነት ለመናገር። መጨረሻው ምን እንደሚሆንና ምን ሆኖ እንደሚያልቅ ጓጉቻለሁ። ምክንያቱም የወይዘሮ ወርቄ መጨረሻ፣ የዮዲት ጉዲት መጨረሻ፣ እንዲሁም ደግሞ የማየ መጨረሻ፣ የሁሉም መጨረሻ ያሳስባል። ግን ደግሞ እኔ ሳስብ ስገምት ግምቴ አለምዬና ወንደሰን ይጋባሉ። ያው ፀሐዬም እንግዲህ ልጄን ካልገደልኩ እያለች ነው። ምክንያቱም አስቻለው እንዲፈታላት ያው ፀሐዬም ልጇን ተወልደውና ከወንደሰን ጋር ደስተኛ ትሆናለች። መድኃኒትም ደግሞ ወይዘሮ ወርቄን መረጃ አሰባስባ ያው ወንደሰን ሳያሳብዳቸው ከርቻሌ ምክንያቱም የምትከታቸው ነው የሚመስለኝ። የወዲት ጉዲትም እንደዛው፣ ሌሎቹ በተረፈ በደስታ ይኖራሉ ብዬ አስባለሁ። ግን ደግሞ በጣም ነው የበዛ። ቋጭሉን ወይም ደግሞ ቀየር አድርጉ፣ ወይም ወይዘሮ ወርቄ ይታሰሩ፣ ወይም ደግሞ አስቻለው ይፈታ። እርግጥ አስቻለው እናቱን ይወዳል፣ አሳልፎ የሚሰሳው አይደለም። ምክንያቱም ከዚህ በፊት አይታችሁ ከሆነ ቦርቀው ያደጉበትን የልጅነታቸው የአባታቸውን ቅርስ የሆነውን ቤታቸውን እንግዲህ ወይዘሮ ወርቄ እንዳይታሰሩ ብሎ ለመሸጥ ሙሉ ንብረታቸውን ራሱ ለእናቱ ብሎ እስከ ማጣት ደርሶ ነበርና ወይዘሮ ወርቄን አሁን ራሱ እንደው ከታገተበት ራሱ አምልጦ ቢወጣ ወይዘሮ ወርቄን ይጋፈጣቸዋል ወይም ደግሞ ለሕግ አሳልፎ ይሰጣቸዋል ብዬ አላስብም ማለት ነው። ወይዘሮ ወርቄ በጣም ከፉ፣ በጣም በዛ፣ ክፋታቸው በዛ ከመጠን በላይ እና መጨረሻቸውን ያሳየን። ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት የእናት ግፍ ይህን ይመስላል። በሌላ እስከምንገናኝ እንግዲህ ቸር ያገናኘን እያልኩኝ በዚሁ ሰናበታችኋለሁ። ቻው ቻው።